ሰላም ውድ የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውድና እንቁ ቤተሰቦቼ ላይክ ሼር አድርጉልኝ ይሄንን ሐሳቤን ለሚመለከተው አትላላችሁ። በነገራችን ላይ ምንድነው እንደዚህ በአንድ ላይ ውር ብላችሁ ተነሳችሁ እንዴ? እነዚህ ሰዎች ነገ እንደሚታረቁ አታውቁም እንዴ? ሌላው ነገር ደግሞ በቀለበቱ ዙሪያ ፋሲል መልስ ሰጥቷል። ሁሉን ነገር አስተካክላለሁ ምናምን ነገር ብሏል። በእርግጥ ብሩኬ አንቺም ቀለበት አስረሻል ያለው ንግግር ብዙዎቹን የሃይሚን ወዳጆች አስከፍቷቸዋል። ነገር ግን ምን መሰላችሁ ውዶቼ፣ በእንደዚህ አይነት ስር ሰደድ ጥላቻ ሳይሆን ችግርን መፍታት ያለብን በመነጋገር ነው። አንዳንድ ጊዜ የዋህ መሆን ዋጋ ያስከፍለናል። ምንድነው ብሩኬ በጣም የዋህ ነው። ሌላው ነገር ደግሞ የንግግር አይችልም። ያ የዋህነቱ ደግሞ የሞር ዋጋ እያስከፈለው ነው ያለው። አንዳንድ ጊዜ ምን መሰላችሁ የምትሉት ነገር ስታጡ፣ የሆነ ሰውን የምታስረዱበት ነገር ስታጡ፣ የሆነ ስህተት ካለ ያንን ስህተት አንስቶ አንተም እኮ ይሄ ስህተት አለክ ብሎ ሊነግራችሁ ይችላል። ይሄ ደግሞ ምንም ማለት አይደለም። ነገሩን አቅልሉት፣ እንደው አቅሉት። በእርግጥ ብሩኬ እንደዛ ቀለበት አስረሻል ማለቱ ለጥላት በር እንደ መክፈት ሆኖ ስለታያችሁትና ስለተረዳችሁት ነው። ነገር ግን ውዶቼ በዚህ ልክ ደግሞ ነገርን አታገኑ። እንደዚህ ፎቶ መዘቅዘቅ ደረጃ ምናምን፣ አረ ተው፣ ይታዘባሉ እኮ እነዚህ ልጆች። ነገ ታርቀው አብረው ይመጣሉ። አረ እንታገስ፣ ተው። ስንት ጊዜ አሁን ይሄ ፕራንክ ከተጀመረ ስንት ጊዜ ሆነው? አለፈው እኮ ሳምንት አለፈው አይደለ? ታዲያ ይሄን ሁሉ ጊዜ አሳልፋችሁ ዛሬ ላይ አሁን በሚታረቁበት ሰዓት እንደዚህ መሆን በጣም ከባድ ነው። ትናንትና ሃይሚና ብሩኬ በጣም ተነጋግረው ስለተለያዩ ጭራሽ ተለያዩ ማለት አይደለም። እመኑኝ ይታረቃሉ። እና እንደዚህ ጥላቻ አዘል ንግግሮችን ባትናገሩ፣ ድርጊቶችን ባታደርጉ ጥሩ ነው። ከብሩኬም ወገን እህት ነኝ ባዮች፣ ከሃይሚም ወገን እህት ነኝ ባዮች እንደዚህ እርስ በራሳችሁ ከፍ ዝቅ ባትደራረጉ ጥሩ ነው። ምክንያቱም ምን መሰላችሁ፣ ብሩኬንና ሃይሚን እንወዳለን ካላችሁ ብሩኬንና ሃይሚ ነገ ተመልሰው ወደ ቦታቸው አንድ ሆነው በአንድ ላይ ይመጣሉ። ያን ጊዜ ታዲያ እናንተ ልትከፋፍሏቸው ነው? ያን ጊዜ ከፋፍላችሁ ነው ይዛችሁ የምትራመዱት ወይስ አብራችሁ ነው ይዛችሁ የምትራመዱት? በጣም የሚያሳፍር ነገር ባናደርግ ጥሩ ነው። ፋሲል ተብዬው ደግሞ የቀለበቱን ጉዳይ ያስተካክሏል። ሲጀመር የቀለበቱ ጉዳይ ያው የታወቀ ነው፣ ድራማ ነበረ። ከዛ ያው ድራማው ሳያልቅ በመሀል ፋሲካ መጣ፣ ከዛ አቆመ። ለዛ ነው አሁን ይሄ ነገር አስተካክላለሁ ምናምን ነገር ያለው። ሲቀጥል ደግሞ ሰውየው ባለትዳር ነው ሲባል ሰምቻለሁኝ። አንድ ባለትዳር እንግዲህ ሚስቱን ከቤት አስቀምጦ ሌላ ቦታ ሄዶ ቀለበት አያስርም። እና ምን መሰላችሁ እዛ ጋር ትልቅ ስህተት እንደ ስህተት ሊታይ የቻለው ምንድነው? ብሩኬ አንቺስ ቀለበት አስረሻል ያለው ነው። ልክ እኮ ነው፣ ግን ከተረዳ ነው ልክ እኮ ነው ማለት ልክ ነው አባባሌ። እንዴት መሰላችሁ? እሱም ከሷ ጋር ከዚች ልጅ ጋራ ከጠንፌ ጋር ያው እሱ ክላሱ ጠርቶ ምናምን ነው እንደዛ አይነት ፕራንክ ቪዲዮ የሰራው አይደለ? እሷ ደግሞ ያንን ቀለበት ያደረገችው እንግዲህ ሶስቱ ተመካክረው ምናምን ያው የድራማ ነገር ነው የተጀመረው ነበረ። ነገር ግን ሁለቱም ምንም ልዩነት የለውም። ሁለቱም ክብርን የሚነካ ነገር ነው። ባጭሩ ወደ ፖይንቱ ሲሄድ የሃይሚም ክብር የሚነካ ነገር ነው፣ የብሩኬም ክብር የሚነካ ነገር የለም። ምንም ልዩነት የለውም። ይሄ ሃይሚ ደግሞ አንተ በጣም ተለጣጠፈ ምናምን ነገር ያለችው ለብሩኬ ሴት ልጅ ናት ማለት ያለባትን ነገር ነው። እሱ አልተለጠፈም። እሱ ጠንፌ ነች በጣም የተለጠፈችበት። እውነቱን ስንናገር ሶሲ ነች የተለጠፈችበት ብሩኬ ላይ። እሱ ለጥፏት አላየንም። ይሄ ሀቅ ነው። ነገር ግን እሱ በሰዓቱ ብሩክ ያናዷታል። ሃይሚዬ በቃ ማለት ያለባት እንደዛ ነው። አዎ እንረዳታለን። እኔም ብሆን ብናደድ እላለሁኝ። እውነቴን ነው የምላችሁ። እንኳን የተደረገውን ያልተደረገውን ጨምሬ ነው እኔ ሰውን የምናገረው። የምሬ ነው የምላችሁ። እንደዚህ ከተነሳብኝ ከሰው ከተጋጩኝ እንደዚህ በአካል ማለት ነው። እና መልላችሁ ነው ባጭሩ ወደ መጨረሻው ማጠቃለያው ሲሄድ አትጣሉ እርስ በራስ እኝኝኝኝኛ አታብዙ። እነዚህ ልጆች ተመልሰው ታርቀው አብረው ፍክት ድምቅ ብለው ይመጣሉ። ሃይሚዬ ጫና እየደረሰባት ነው ያለችው ማሂ
እኔ እንደመሰለኝ እንደተረዳሁትኝ ሶሲ ነች ጫና ያደረሰችባት በእርግጠኝነት ማለት እና ሶሲና ዳኒ ይሄንን ጫና ያደረሱባት ደግሞ ከብሩኬ ለመለየት እኮ ነው። ይሄ እኮ ዋናው ግልጽ የሆነ ሀሳብ እኮ ነው። ያንን ቴክስት ያረጀ ቴክስት ለቃቅሞ ሲመጣ ዳኒ እሱን እንኳን ይዞ ሲመጣ አትባንኑም እናንተ? እነሱን ለማለያየት እንደሆነ አትባንኑም? ምንድነው እንደዚህ እርስ በራስ እንትን ማለት? ተው፣ ዝግ ብለን እናስብ። እነዚህ ልጆች አብረው በነበሩበት ሰዓት ብዙ ነገርን ስትመኙላቸው ነበር አይደል? አብሮነታችሁን ነው የምንፈልገው ጨረቃዎቻችን ምናምን እያላችሁ ብዙ ፍቅራችሁን ስትገልጹ ኖራችኋል። ታዲያ ዛሬ በስራ ምክንያት ያለ መግባባት ተፈጠረ ብላችሁ የውስጥ ጥላቻ ነገርን እንትን አትበሉ። በእርግጥ በትክክል የምትወዷቸው ሰዎች እንደዚህ የውስጥ ጥላቻን አታንጠባርቁም። ከድሮም ጀምራችሁ ደግሞ ሀይሚዬን የማትወዷት ሰዎች ያው አሁንም ደግሞ ብሶባችኋል። እናንተ ግን ጠበል ግቡ፣ ትፈወሳላችሁ። እኔ ይሄንን ነው ማለት የምፈልገው። መልካም ምኞት ነው የምመኘው ትላላችሁ። አረ ብሩኬና ሀይሚ እንደው ከቻላችሁ ታረቁና ኑና